እዛ መጣላችሁ ሴኩሪቲውን እንደገና ገባችሁ። አልደበደበኝም አልመታኝም፣ ግን በቃ እጁ ማለት ነው። እውነቴን ነው። ትልቅ ከመሆኑ የተነሳ እዚህ ደርሶ እያለ ገና ይደርሳችሁ፣ ግን እሱ እዚህ እኮ ግን ደርሶባችሁ ለሮፍናን የጻፈው መልእክት ነው ይሄ። ሮፍናን በዚህ እጅግ አስደንጋጭና አሳዛኝ ዜና ውስጥ ላሉ ለውድ ቤተሰቦቻቸው ዋይቱን እኔ ግርግር ውስጥ ከመግባት በፊት ስልኬን አወጣውና ለአማኒ ሰጠሁት። ከዛ በኋላ ነው ግርግር ውስጥ የገባሁት እንጂ አረራ አይሆንም። ምን ሆኖ ነው ዳሬ? በእግዚአብሔር ምን ሆኖ ነው? ፊቱ ያስታውቅ ነበር በጣም ማለት ደግሞ ቴዲ አፍሮ በተለያዩ የቲያትር መድረኮች እና በበርካታ ፊልሞች ላይ ባሳየው የትወና ጥበብ ህዝቦቹ ደባሪ፣ ከተማው ደባሪ፣ ስትሪሙ ሲያስጠላ አላልቅ ብሎት 3 ሰዓት አልሞላ ብሎት ማለት ነው። በግድ ብሎ አምጦ ነው 3 ሰዓት እስኪሞላ ልጠብቁ። መርካቶ ስንገባ በቃ የነበረው ጭንቅንቅ ልነግራችሁ አልችልም። በጣም ብዙ ሰው እየጠበቀው ነበር አይሾ ስፒድ። ይሁሉ ሰው መርካቶ እንደሚሆን እንዴት እንዳወቀ አልገባኝም። አይ ቲንክ በአይሾ ስፒድ ጋርድ እና በኔ መሃል የተፈጠረው ነገር ምንድን ነው? እናንተ ካያችሁት ሞመንት ውጪ 3-4 ጊዜ ከኔ ጋር ፌስ ቱ ፌስ የመገናኘት እድል ነበረው። ደጋፊዎች ደግሞ የሶፋኖች እንግዲህ ቢግ ሄኒ ብሎ ይጠሩታል። ባለው የፊዚካል ቅርጽና ባለው የሰውነት ጡንቻው ማለት ነው እንግዲህ ብሎኝ ነበረ። ከዛ በኋላ ነው የተጀመረው ይሄ መገፍተር ምናምን። እኔ ወንድማችሁ ነው የምላችሁ እግዚአብሔር ነው። የዛኔ በቃ ላለቅስ ነበር እውነቴ። በጣም ከፍቶኝ ምናምን ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል ሄዱም። መንገድ ላይ ያለም ህመሙ እየባሰበት ነበርም። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈም። እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በጣም በአሳዛኝ ዜናና እንግዲህ አንዳንድ ደግሞ እናንተን ትንሽም ቢሆን ፈታ የሚያረጋችሁን አንዳንድ ዜናዎችን ይዤላችሁ መጥቻለሁ። እንግዲህ በትላንትናው ምሽት አካባቢ ከቀን ጀምሮ እየሰማን ያለነው ዜና አሳዛኝ ነገር አለ። እሱም ደግሞ የአርቲስት ነፃነት ወርቅነህ እንግዲህ ሞት ነበረና ስለሱ ደግሞ አንዳንድ አዳዲስ ነገሮች አሉ እና አርቲስት ገነት ንጋቱ የሰጡት አንዳንድ ምላሾችም እና የተለያዩ ደግሞ ስለ ነፃነት ወርቅነህ አሟሟት የሚናገሩ ደግሞ አዳዲስ ዜናዎች አሉ። እነሱንም አብረን የምናይ ይሆናል በዚህ ቪዲዮ ማለት ነው። ልክ እንደዛውም ደግሞ ስለ አይሾ ስፒድ ጋርዶች እንግዲህ የሚገራርሙ ዜናዎች አዳዲስ እናንተ የማታውቋቸውን ነገሮች በዚህ ቪዲዮ ታውቃላችሁ ማለት ነው። ወደ ቪዲዮ ይመጣ አልጠራጠርም። እንደገና ደግሞ ቅድም አይታላ ዲዲጂ ደግሞ በቃ ኢትዮጵያ መጣለው ብሎ ፖስት አደረገ። ሌሎች እሱ ከመጣ ሌሎች የሚገርማችሁ እኔ ዲጂጂን አላውቀውም በጣም እየተወራ ከዛ ደግሞ አሁን ደግሞ አዶኒና ስፒድ ደግሞ ደቡብ ኔዳርን ቱር ያደርጋሉ ኢትዮጵያን። ከዛ እዛ ላይ ደግሞ የዚምባብዌውን ኢንቫይት ቢያደርጉት የሆነ ቦታ ላይ ምናምን በቃ ኢትዮጵያ የስትሪም ሀገር ምናምን ልትሆን ነው። በቃ ለቅ ኤሌ ልትሆን ነው። በጣም ኤሌ ልትሆን አቤላው ማስጨነቅ አለበት። ያስጨንቀው በእናትህ ቶሎ ይምጣ። አቤል ቶሎ ያስጨንቀው ይምጣ። አይ አቤል ብቻ አረ ይመጣል። ደግሞ አቤል ዋይቱን ሰረቁት ጋይስ። አዎ ዋይቱን እኔ ግርግር ውስጥ ከመግባት በፊት ስልኬን አወጣውና ለአማኒ ሰጠሁት። ከዛ በኋላ ነው ግርግር ውስጥ የገባሁት እንጂ አረራ አይሆንም። እና ጋይስ ዲዲጂ ዛሬ ኢትዮጵያ መምጣት አለብኝ ብሎ ፖስት አድርጓል ትዊተሩ ላይ ቼክ አድርጉት። ኦር ደግሞ ኢንስታግራም ቼክ አድርጉላችሁ ካለ ስቶሪ ላሳያችሁና መምጣት አለብኝ እያለ ነበረ የስፒድን ካየው በኋላ ማለት ነው። እንግዲያስ በዚህ ምክንያት እና ኤምፒዎች ይመጣሉ፣ ዩኬ ያሉት እናንተና ይመጣሉ። በአይሾ ስፒድ መምጣት ተከትሎ ግን በጣም ብዙ ስትሪመሮች እየመጡ ይገኛሉ በዚህ ሰዓት። እኔ እንግዲህ ያላቅም ወደፊት ምን አይነት ሁኔታ ላይ እንደምንደርስ ማለት ነው በዚሁ ከቀጠለ በጣም ኔክስት ሌቭል። እሺ አይሾ ስፒድ ግብጽ ላይ የነበረውን ስትሪም አይቼ መምጣት ሄደው እና በቃ ዘሞስ ቦሪንግ ደባሪ በቃ እንደዚህ የሚደብር ስትሪም ስፒድ ለመጀመሪያ ጊዜ ሲሰራ በህይወቴ አየሁኝ። በጣም ነው የገረመኝ። ህዝቦቹ ደባሪ፣ ከተማው ደባሪ፣ ስትሪሙ ሲያስጠላ አላልቅ ብሎት 3 ሰዓት አልሞላ ብሎት ማለት ነው። በግድ ብሎ አምጦ ነው 3 ሰዓት እስኪሞላ ልጠብቆ መጨረሻ ላይ ግሪን አፕል ብሎ ዘጋው ማለት ነው። ሙሉ ስትሪሙ ስላየሁት የነበረኝን ግምገማ እዚህ አጀንዳ ላይ ያስቀምጫለሁ። አንድ ባንድ ድንገራችሁ። አንደኛ ነገር ሙሉ ስትሪሙ መኪና ውስጥ ነው ያለቀው። በቃ 60% ነው 60% ኦፍ ዘ ታይም በቃ እዛ ውስጥ ነው ያለቀው። ከእንደገና ደግሞ የመንገዱ መጥበብ ከመንገዱ መጥበብ የክራውዱ መብዛት ፒፒ ክላክስ ነው ማደንቆራቸው ከማደንቆራቸው ደግሞ የመኪናዎቹ መንተብ ልትብ ያሉ በቃ ድክም ያሉ መኪኖች ስትሪት ላይት የላቸውም። የመንገድ መብራት የለም። በቃ ከሻማ መለስተኛ የሆነ ሪንግ ላይ በቃ ሪንግ ላይ ይሻላል። ሪንግ ላይ
እግዚአብሔርን ከነሱ ስትሪት ላይት በቃ። ሁለተኛው ነገር የደከመ ክራውድ ልክ እንደ መኪኖቻቸውና እንደ መብራቶቻቸው ድክም ያሉ ክራውድ ናቸው ያሏቸው ማለት ነው። እና ስፒድ የግዴታ ሰው ስላላገኘ ምናምን ኢንተራክት የሚያደርገው ሃይፕ በቃ እንደዚህ ውው ብሎ የሚጮህ እንኳን ስለሌለ ማለት ነው። ውሻ ሲያገኝ ከውሻ ጋር ኢንተራክት እያደረገ፣ ድመት ሲያገኝ ከድመት ጋር እያወራ፣ ከእንደገና ወፍ ሲያገኝ ከእርግቦች ጋር ምናምን እርግቡላ ናናሳይህ ብሎ እላይ ቆጥ ላይ ወስዶት ወርቆ ነበር። ቆይ ቪዲዮ አሳያችኋለሁ። ወደ ሰሜኑ ሊቢያ፣ ኢጅፕት እነዚህ አረብ የሚመስሉት አፍሪካውያኖች ማለት ነው። ባይ ዘ ዌይ የሆነ አረብ ሀገር ነው ይመስሉ እንጂ አፍሪካም አይመስልም። እና ንቀት አለባቸው፣ ኢጓቸው ምናምን ሰው ይንቃሉ። በቃ ሬሲስት ናቸው ይባላል። ባይ ዘ ዌይ የሆነ ካይንድ ኦፍ ሬሲዝም አሳይቷል። ማን በቃ ግድ የሚያውቁት ቲኔጀሮች ለራሱ ምናምን ነገር ጸጥ ምናምን ኢጓቸው። ሶስተኛ ቅድም እንደነገርኳችሁ ነው። ጣራ ላይ እርግብ እናሳይህ ብለው እላይ ቆጥ ላይ ስንተኛ ፎቅ ላይ ወስዶት ማለት የፈራረሰ ቤት በቃ እንዳለ በቃ ድክርት ያለ ቦታ ላይ ድንጋይ ምናምን ያለበት ቦታ ላይ ወስደውት ከዛ በኋላ እንትን ላይ ወደቀ ማለት ነው። የሆነ ቆርቆሮ ምናምን ላይ ነበረ መሀል ላይ ገባ ምናምን ለደግነቱ ተርፎ ነበረ ማለት ነው። እዛ 300 እርግብ እናሳይ ብለው ደግሞ እርግብ ይበላሉ። የሚገርማችሁ ነገር እርግብ አሁን ምን ስጋ አላት? ይበላል ላይ እንዴ አይደለም የእርግብ ስጋ የዶሮ አንገት ላይ ያለውን ስጋ እንኳን እንደዚህ መንጭቆ ለማውጣት ይከብዳል። የእርግብ ስጋ አላት። አራተኛ ደግሞ ምግብ ሲበላ ምንም ሃይፕ አላረጉትም። ስፒድ ሁሌ ይጠብቃል። ላይ እንደዚህ አይቶ ምናምን ነገር ይበላና ጎርሶ ምናምን ነገር ከዛ በኋላ ሃይፕ አድርጎ ምናምን ነገር ባክፍሊፕ ያደርጋል። እነሱ ሊያደርጉት ነው ኩራታቸው እንዴ በቃ ላይክ በጣም ጀነን አሉ ተጀነኑ። በቃ ላይክ ከዛ ባክ ፍሊፕ አደረገ ምናምን ግን በቃ ዘወረስት በቃ ምንም ሪአክሽን አልሰጡትም። በቃ ቶታሊ ማለት ነው። አምስተኛ እኛ ጋር ብቻ አይደለም የተመታ ኔትወርክ ነው ያላቸው ጋይስ። የእነሱ በጣም ይብሳል። በቃ በጣም ላይክ ኔትወርካቸው የተመታ ነበረ፣ በጣም ሲያዝግ ነበረ። ስለዚህ የኛ ብቻ እንዳይመስላችሁ። ስድስተኛ ደግሞ መጨረሻ ላይ ስትሪሙን የጨረሱበት የሆነች ድክም ያለች ጀልባ አለች ማለት ነው። በጀኔሬተር የምትሰራ የመጀመሪያ ጀልባ ልጆች ማለት ነው። በቃ ኤልኢዲ ላይት ምናምን ተለጥፎባት ምናምን እንደዚህ ጠምጥመውባት ድክም ያለች ምናምን እዛ ላይ በቃ ደነሱ ምናምን ጨፈሩ። ምንም የሚያደርገው ነገር የለም። በቃ 60% መኪና ላይ 20% ጀልባ ላይ የቀረውን ካልኩሌት አድርጉት። በቃ የቀረችው 20% ናት አይደለ? እሷ የሌላባት ሰው ጋር ኢንተራክት ያደረገባት። ሌላው መኪናና መጨረሻ ላይ ጀልባው እንደውም 30% አድርገዋሉ። ሙሉ የሚያደርገው ነገር የለም። አይ ቲንክ ስትሪክት ሩል ነው ያላቸው መሰለኝ። ሲናገር ነበረ ለየት ያለ ነገር ማድረግ አልቻለም። እና ሴት ደግሞ ወፍ ሴት የሚባል ነገር የለም። ያው የሙስሊም ካንትሪ ስለሆነ ሩላቸው ስትሪክት ሊሆን ይችላል። ብቻ ሞሮለስ 3 ከ10 2 ከ10 3 ከ10 ሰጥቼዋለሁ። በአይሹ ስፒድ ጋርድ እና በእኔ መሀል የተፈጠረው ነገር ምንድን ነው? እናንተ ካያችሁት ሞመንት ውጪ 3-4 ጊዜ ከኔ ጋር ፌስ ቱ ፌስ የመገናኘት እድል ነበረው። ተጋብዤ ነው ፕሮግራሙ ጋር የሄድኩት። ቪአይፒ እንግዳ ነኝ። አሬ ልጅ ግለሊ በጣም ፈኒ የሆነ ሰው ነው። የምሬ ነው ብላችሁ ክባዱ ራሱን እኮ የት ሊያደርሰው ነው? ግን እዚህ ጋርዱ አባቴ ታባተላ እዛ ወርውሯት መጣ። የታባት አሁን ቅድም ስላችሁ የነበረው ነው እንግዲህ ይሄ የአይሹ ስፒድ አንደኛው ከአጠገቡ የማይለየው ወሳኙ ጋርድ ነው። ስለሱ እስኪ ያለውን ነገር ስሙና እንቀጥላለን። ቦዲጋርድ ነው እንግዲህ ላይቭ ስትሪም በሚያደርግበት በእያንዳንዱ ሀገር እዚህ እኛ ሀገር ኢትዮጵያ ውስጥ በመጣበት ሰዓት እንግዲህ ከማይጠፋው ቦዲጋርዱ ማን ነው ምንድነው የሚለው ዛሬ ልንገራችሁ እስቲ። እንግዲህ የሀገራችን ቲክታከሮች እንግዲህ ታዋቂ የሚባሉ ቲክታከሮችን ማለት ነው ለኛ በጣም እንደ ትልቅ የሚመስሉ ቲክታከሮችን እንደ እምቧይ ሲያፈርጣቸው የነበረው ሰው ማለት ነው። ይህ ግለሰብ ሄንሪ ይባላል ትክክለኛ ስሙ። ግን ምን እሺ ነው እጁን አይታችሁታል? በስማም ይሁን በቃ በሩን ዘግቶታል እኮ ባንድ እጁ እንዲደገፍ ስፒድ ደጋፊዎች ወይ ደግሞ የሶፋኖች እንግዲህ ቢግ ሄኒ ብሎ ይጠሩታል። ባለው የፊዚካል ቅርጽና ባለው የሰውነት ጡንቻው ማለት ነው እንግዲህ ቢግ ሄኒ የሚል ቅጽል ስም አውጥተውለታል ማለት ነው። እንግዲህ ይህ ግለሰብ አይሹ ስፒድ እንግዲህ ስትሪም ማድረግ ከጀመረበት ጊዜ ትንሽ ቆይታ በኋላ እንግዲህ የሱን ስትሪም የማድረጉን ወደ የሀገሩ ቱር የሚያደርገውን እንግዲህ ተቀላቅሎ ብዙ ወዳጅና ብዙ ፋን ማግኘት ይችላል ማለት ነው። ይሄ በግሉ ራሱ በጣም ብዙ ፋን እንዳለው ይነገርለታልና በዝምተኛነቱ ነው የሚታወቀው። በጣም ሲሪየስ ነው፣ በጣም ዝምተኛ እንደሆነ የሚናገረውና ስለዛኛው ደግሞ ስለ አንደኛው ደግሞ እስቲ ሰራላችኋለሁ ቪዲዮ ፔጅ ፎሎ እያደረጋችሁ ወይ ትንሽ ቆይቶ ያለው ቪዲዮ ፖስት ከራ ሰብስክራይብም እያደረጋችሁ ምናምን እንደገና ላይክ አድርጉ። በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ቤተሰብ ምን እሺ ነው አኮራችሁኝ። የሀገሬ ልጆች አኩርታችሁኛል፣ እውነት አኩርታችሁኛል። ከሁለት ቀን በፊት የነበረው ተአምር ልነግራችሁ አልችልም። ባይ ዘ ወይ አሁን በቃ ተከታታይ የሆነ ታሪክ ነው የምነግራችሁ፣ የሚገርም ታሪክ። ቢካዝ ያሳለፍነው ተአምር ላይክ አልገባችሁም እናንተ። ሜቢ በካሜራ ሲታይ አሩን ነው ያን ያህል ይታያል፣ ግን በጣም ትልቅ ነገር ነው ያሳለፍነው የዛን ቀን ማለት ነው። ስለዚህ በታሪክ መልክ አድርጌ በስነ ስርዓት መናገር ፈልጋለሁ እናንተን ማለት ነው። ኦኬ። ከዛ በፊት ግን
ማመስገን እፈልጋለሁ። ምስጋና ኦኬ። ማንን ነው ማመስገን የምፈልገው? በአጠቃላይ የኢትዮጵያ ህዝብ ኦኬ። የባህል ልብሳችሁ ለብሳችሁ ወጣችሁ የራሳችሁ ባህል ያሳያችሁ ሰዎች በቃ ላይ የራሳችን ባህል አሳይተናል ነው በቃ ታሪካችን ገልጸናል። በተለየ ሁኔታ የድሮ ውበታችን ተመለሰ። ታስታውሳላችሁ የሆነ ጊዜ ኢትዮጵያ ግብፅን ስታሸንፍ በቃ የነበረን አንድነት እሱ አንድነት ተመለሰና በጣም የሚያስለቅስና በጣም ተአምረኛ የሆነ ነገር ነው የተፈጠረው። እውነት ነው የምላችሁ እና ቀኔ እንዴት ነበር የዛኔ ልነግራችሁ ፈልጋለሁ። ተአምረኛ ነው። ተከታተሉት። ከዚህ በታች ሌላ ቪዲዮ አለ። ወይኔ ጋይስ መጀመሪያ እንግዲህ አሁንም ይሄን ስልክ ሌባ ሊበላው ነው እንጂ ባለፈው ቅዱስ አዳ ኢትዮጵያ ማለት ነው። ስካይላይት ሄድን፣ ፀጉራችን ተስተካከልን። ከዛ በኋላ ደግሞ ትንሽ አይሾ ስፒድ የበለጠ ለመምሰል ማለት ነው ሜካፕ ነገር እያደረገ ነበር። ትንጥ የአፍንጫው አካባቢ ምናምን ያው አላማችን የአይሾ ስፒድ ትኩረት መስረቅ ስለነበረ ትኩረቱን በስነ ስርዓት ከሰረቅ ነው እንግዲህ ሳሚ ወይም አይሾ ኢትዮጵያ የበለጠ ካሜራ ላይ እንደሚወጣ እርግጠኛ ነበርኩኝና ሜካፑም ትንሽ ያደረገ ጥርሱም እንደ አይሾ ስፒድ አስመሰለው፣ ፀጉሩም ተስተካከለ ምናምን። ከዛ በኋላ ከስካይላይት ተያይዘን ወዴት ሄድን መሰላችሁ? ወደ መርካቶ ነው ተብለን ወደ መርካቶ ሄድንና መርካቶ ስንገባ በቃ የነበረው ጭንቅንቅ ልነግራችሁ አልችልም። በጣም ብዙ ሰው እየጠበቀው ነበር አይሾ ስፒድ። ይሁሉ ሰው መርካቶ እንደሚሆን እንዴት እንዳወቀ አልገባኝም። አይ ቲንክ መኪኖቹ በጣም ስለተደረደሩ ይመስለኛል። ላይክ ቢገርማችኋል በቃ ጸዴ መኪኖች ናቸው። ባይዘው ወይ በቃ ሬንጅ ሮቨር ብትሉ ገመችሽ ነው ይባላል፣ V6 ብትሉ የሚገራርሙ ቫኖች፣ የፖሊስ መኪና ምናምን በቃ ፖሊሶቹ ደግሞ በስነ ስርዓት በቃ ቆሞ ምናምን በቃ የሚገርም ነበርና ሰው ይህ ሁሉ አይተው ማን የመጣው በቃ ደንግጠዋል። ገባችሁ? እና እኛም ደረስን እዛ ቦታ ላይ። ከዛ ከመኪና ወረድን ማለት ነው። ኢሚዲየትሊ እኔና አይሾ ኢትዮጵያ ስንወርድ ሰው መምጣት ጀመረ፣ ወደኛ መሮጥ ጀመረ ምናምን። እባካችሁ ገና አይሾ ስፒድ አልጀመረም ስትሪም፣ ስለዚህ እንትን ይሆናል አይደለ በጣም እንትን እያስነሳችሁ ነው ተባልንና ወደ መኪናችሁ ግቡ ተባልን ማለት ነው። ለምን ፕሮግራሙ ማበላሸት የለብንም ተረዳችሁ። በስኬጁል መመራት አለበት አሪፍ እንዲሆን። የፈጠነን እኔና አይሾ ኢትዮጵያ ወደ መኪናችን ተመለስን ማለት ነው። ከዛ በኋላ ወደ ሳይንስ ሚውዚየም ሄዳችሁ አይሾ ስፒድ ማግኘት ትችላላችሁ ተባል። የፈጠነ ደግሞ ተሯርጠን ነው የምላችሁ ወደ ሳይንስ ሚውዚየም ገባን። ሳይንስ ሚውዚየም የገባንበት ቦታ ግን መጀመሪያ ተሳስተን ነው። ከዛ በኋላ ሊደርስ ነው እንደገና ፍጠኑ ተባለ፣ ወደ ሌላ ቦታ ለመሄድ ማለት ነው። በእግራችን የተራመድነው ነው የምላችሁ። በእግራችን ተራመድን። ከአይሾ ስፒድ በፊት አይ ቲንክ 4 ደቂቃ በፊት ነው የደረስነው። አይ ቲንክ 5 ደቂቃ ነበረን ለመዘጋጀት ማለት ነው። 5 ደቂቃ ጠበቅነው አይሾ ስፒድ እስከሚመጣ ድረስ። እንዳለ ህዝቡ እየተከተለው ነበር ነው የምላችሁ፣ ጩኸት በጩኸት። ከዛ በኋላ ማሪያ ከኔ ጋር ነበረች፣ ማሪያ ሉና ማለት ነው። እና አይሾ ኢትዮጵያም ከኔ ጋር ነበረ። መጀመሪያ ማሪያ ሉናን ወደፊት የላፍኳት ወደፊት ሆና እንድጠብቀው። ለምን ከማሪያ ሉና በፊት አይሾ ኢትዮጵያ ከወጣና አይሾ ስፒድ ካየው እሱን ምን ይሆናል? ማሪያ ሉና የሆነ የመታየት እድሏ በጣም ይቀንሳል። ቢካዝ የሆነ እሱን ነው የሚመስለው አይሾ ስፒድ። ገባችኋ? ቀጣይ ክፍል እነግራችኋለሁ። ከዛ ማሪያ ሉና ማለት ነው የፈጠነ ሄዳ ከአይሾ ስፒድ ጋር ተፋጠጠች። ኦኬ እኔ በጣም ያኮራቺ ኮንፊደንሷ፣ ድፍረቷ በቃ የኔ የመጀመሪያ ክላይንት እሷ ነበረች። ባይ ዘ ዌይ ጋይስ በቃ የሆነ ቲክቶክ ሰዎችን ማሰልጠን ስጀምር የሆነ ታዋቂ ማድረግ የሆነ አግዛቸዋለሁ ምናምን ስል ማሪያ ሉና ነበረች በፍጥነት የጻፈችልኝ። እናም በቃ ላይክ የሆነ ነገር አየሁባት። ገባችሁ አይደለ? እና በጣም የተማመንኩባት ሰው ነች። በሳምንት ውስጥ ማለት ነው ከ70,000 እስከ 80,000 ፎሎወር የጨመረች ሰው ነች መጀመሪያ ቲክቶክ ስትጀምር ማለት ነው። እና በድፍረት ሄዳ የሆነ በቃ እንደዚህ ስትለው በቃ ላይክ የሌለ ነው በቃ ደስ ያለኝ በቃ አኮራችኝ ነው የምላችሁ። ከዛ በኋላ የማሪያ ሉና ትንሽ ሞመንቷን ካሳለፈች በኋላ የፈጠነ አይሾ ኢትዮጵያን ይዤው ወደ ስፒድ ገባን ማለት ነው። ከዛ በኋላ የዛኔ ነው በቃ እኔ አይሾ ኢትዮጵያ ወይም ደግሞ ሳምሶን ልንገራችሁ በቃ የሆነ ምን ልበላችሁ የሆነ ነብር ነው ከውስጡ የወጣው ታውቃላችሁ። ስፔሻሊ ደግሞ አይሾ ስፒድ ደግሞ የፈጠነ አንገቱን ነው እንደዚህ ያዘው የኛው ማለት ነው የአይሾ ኢትዮጵያ አንገቱን ያዘው። ሳሚን ወይም ደግሞ የኛ አይሾ ኢትዮጵያ ስፒድን አንገቱ እንደዚህ ይዞላችሁ ይፋጠጣሉ። የመጀመሪያው እንትን ሲጮህ ካያችሁት አይሾ ኢትዮጵያ ደንግጦ ነው በቃ በጣም ደንግጦ ነበር። ምን እንደሚያደርግ አያውቅም። ላይክ የሆነ ላቁም ወይስ ዝም ብዬ ልጩህበት አይነት ቫይብ ነው። ተረዳችሁኝ አይደለ? ግን አይዞ በለው ያዘው እኔ እንዳይለቀው ነው። ከለቀቀው ሞመንቷ ታልቃለች። ገባችሁ? ያ ተናንቀው ያለው ሞመንት ለ30 ሰከንድ ነው 40 ሰከንድ ነው የቆየው። ጋይስ እኛ ዝም ብለን ያየ ተመልካች ነን። ግን ይህ እድል ለአይሾ ኢትዮጵያ ምን ማለት ነው? ኢንተርናሽናል አይን ውስጥ እየገባ ነው ማለት ነው። ኢንተርናሽናል አይን ላይ ስትሆን ደግሞ 1 ሰከንድ ጥቅም አላት። ባይ ዘ ወይ ልንገራችሁ፣ እቺ 1 ሰከንድ በሚሊዮኖች ነው የምትታየው። ከ100 ሚሊዮን ከ200 ሚሊዮን በላይ
በነጮች በጥቁሮች በአፍሪካውያን በአሜሪካውያን ዩሮፕ ምናምን እና አይሾ ኢትዮጵያ እንደዚህ ተራንቆ ሲዞር ማለት ነው እኔ ላለቅስ ነበረ ነው የምላችሁ እንዳትለቀው ያዘው በቃ በረከቱ እሷ ላይ እንደሆነች እኔ ፍጥጥ ብዬ እያየው ነው አይሾ ኢትዮጵያ ደግሞ በረከቱን ነው እንደዚህ ያነቀው ህልሙን ነው ያነቀው ምኞቱን ነው ያነቀው ለአመታት የተመኘውን ነገር ነው እጁ ላይ ያስገባው እንዳትለቀው ትወድቃታለህ እንጂ ይዛ ተረዳችሁኝ እና በጣም የዛኔ በጣም ደስ ብሎኝ ነበረ ከዛ በኋላ ነው የተጀመረው ይሄ መገፍተር ምናምን እኔ ወንድማችሁ ነው የምላችሁ እግዚአብሔርን የዛኔ በቃ ላለቅስ ነበር እውነቴ በጣም ከፍቶኝ ምናምን ቀጣይ ታሪክ ጋይስ ከዛ በኋላ ላችኋለሁ መገፍተሩ ጀመረ እንግዲህ የመጀመሪያ የገፈተረኝ ሰው ማን እንደሆነ ልንገራችሁ ካሜራማኑ ነው የአይሾ ስፒድ ካሜራማኑ ማለት ነው ሲገፈትር እንዴ በቃ ላይ ግን እንደዚህ ምን ጭቅር ያደረገኝ ወደ ኋላ ነው እንደዚህ የሄድኩት ማለት ነው ደነገጥኩኝ የዛኔ ላይክ ሲሪየስሊ ነው የምላችሁ የዛኔ በቃ ክብሬ ተነሳብኝ ማን አባቱ ነው የሚገፋኝ ምናምን በውስጤ ማለት ነው በቃ ከራሴ ጋር ፍልሚያ ላይ ነኝ ግን ደግሞ at the same time በቃ ላይክ ሳሚም እያየሁት ነው you know like ከህልሙ ላይ ነው ያለው በቃ ላይክ ስኬቱ ላይ ነው ያለውና ምን አገባኝ አልኩኝና አለፍኩት ገባችሁ አይደለ እና ካሜራማኑም ትክክል ነው ብዬ አስባለሁ ሰዎች ምናምን ሲያቋርጡ እንትን ካሜራው እንትን ያደርጋል በቃ ይገፋል በጣም ምክንያቱም መለመን አይችልም ዞሮ በቃ መግፋት ነው ያለበት እንዲቀርጽ ማለት ነው ገባችሁ ከዛ በኋላ አላችኋለሁ ተገፈተርን ከዛ መጣላችሁ ሴኩሪቲው እንደገና ገባችሁ አልደበደበኝም አልመታኝም ግን በቃ እጁ ማለት ነው እውነቴን ነው ትልቅ ከመሆኑ የተነሳ እዚህ ደርሶ እያለ ገና ይደርሳል ተዛናችሁ ግን እሱ እዚህ ኮ ደርሶባቸው በጣም ትልቅ ነው እሱ ከመድረሱ በፊት ጡንቻው ይደርሳል ተገፈተርኩ ወደኋላ ከዛ እንደገና ጋርዶቹ በቃ አልፋታሉኝ እንደሆነ ባላቀም በቃ አልፋታሉኝ አረ ትራንስሌተሩ ነኝ እኔ ነኝ ማስተረጉምለት አሁን ምናምን እያልኳቸው አይፋትኝም ኖ ይሉኛል ወደዛ እኔ ማድነቅ የምፈልገው የኛዎቹ ነው ሱፍ ለብሰው የነበሩት እግዚአብሔርን እናንተ ባለውለታዬ ናችሁ በቃ ላይ ምን ልበላችሁ በቃ ጭንቀታቸው እኔ ላይ ነበረ እየዞሩ አሩናይ ናግባ ሳብ ያደርጉኛል አሩናይ ናግባ አሩናይ ቦታ ያመቻቹልኛል ምናምን አረ በስመ አብ እነሱ ባይኖሩ በምንም ተአምር አልገባምም በምንም ተአምር አላወራውምም ነበር ሳሚን ማለት ነው በስነ ስርዓት ተረዳችሁኛ ዚመር ሴኩሪቲ ተአምረኛ ቴንክ ዩ ሶ ማች አንድ ግድንግል ሴኩሪቲ ነበር እንደዚህ አቅፎ ከሌሎቹ የአይሾ ስፒድ ጋርዶች ጋር በቃ እየተፋለመ ነበር እያስገባኝ የነበረው ሊይዙኝ እጃቸው እንደዚህ ያደርጋሉ የአይሾ ስፒድ ጋርዶች የኛዎቹ ደግሞ እንደዚህ አድርገው ሳብ ያደርጉታል በክብር ማለት ነው አሁን በስመ አብ እንዴት አባቴ እንደኮራውኝ ልነግራችሁ አልችልም ስለ አርቲስት ነጻነት እንግዲህ ቫይቡ እንግዲህ እንዳያችሁት ነው እንግዲህ በጣም አብዛኛውን ስትሪም ላይ እንዳያነው ነው ምንም የተለየ ነገር የለውም ግን አዶናይ የገጠመውን እንግዲህ በዚህ መልኩ አስረድቷል ማለት ነው ሞሞት ቴዎድሮስ ተክለ አረጋይ የሚከተለውን ብሏል ዛሬ ጠዋት ወደ ስራ ሊሄድ እየለባበሰ ነበር ህመም ሲስተማው ጓደኛውን ጠርቶ ወደ አይሲኤምሲ ሆስፒታል ሄዱ መንገድ ላይ ያለም ህመሙ እየባሰበት ነበር ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ ፖሊሶችም በሆስፒታሉ ተገኝተው ሙያዊ ምርመራ ስራቸውን አከናውነዋል የአርቲስቱ የቀብር ስነ ስርዓትን በመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል ኑሮዋን በአሜሪካ ያደረገችው ባለቤቱ እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን እሁድ ከቀኑ 6 ሰዓት ላይ ስርዓተ ቀብሩ በቅድስት ሥላሴ ካቴድራል እንደሚፈጸም ተነግሯል በድጋሚ ለወዳጅ ዘመዶቹ እንዲሁም ለመላው ኢትዮጵያ ህዝብ መጽናናትን እንመኛለን ብቻ አስማ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞት ነበረውበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዳሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋትም ስራ ሊገባ አማዛኝ ከምር ነው ስራ ሊገባ አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ ሰምቼ ነው የመጣሁት በበርካታ ስራዎች የምናውቀው በኮሜዲ ስራዎቹ በቁም ነገር የፊልም ስራዎቹ በቴሌቪዥን የቤተሰብ ጨዋታ ፕሮግራም አዘጋጅነት ናሁ ቲቪ ላይ እንደዚሁ የቤተሰብ ጨዋታ ፕሮግራም ያዘጋጅ ነበር አርቲስት ነጻነት ወርቅነህ በድንገት ህይወቱን ማለፉ ሰምቼ ነው ቀረጻ ላይ ነበርኩ አቋርጬ ወደ እናንተ ይሄን ዜና ላስተላልፍ የመጣሁትና በጣም ነው የምናዝነው
እንደሰማችሁት አሁን ስራ ሊገባ ተነስቶ ነው በድንገት አሞኛል ብሎ ሆስፒታል ሄዶ ድንገት ያለፈው። ትናንትና ደህና ነበረ፣ ስራ ላይ ነበረ እንደተባለው ከሆነ ፊቱ እኮ ራሱ ያስታውቃል። በጣም እንዳመመ ያስታውቃል። እንዴት በደም ይሄን ያልችላ እንደተባለ እኔ ያልገባኝ ነገር ታስታውሱ ከነበረ ከተወሰነ ጊዜ በፊት በጣም ታሞ ውጭ ሁሉ ሄዶ ሕክምና ያደርግ ነበር። አርጎ ተመልሶ ነበርና ሄዶ ሕክምና ያደረገ ባለበት ሰዓት በርካታ ሰዎች ሶሻል ሚዲያ ላይ ነፃነት ወርቅነህ አርፏል ነፍሲ ማር እየተባለ በርካታ እንትኖች ዜናዎች እየተሰሩ ነበርና በጣም ደንግጠን ነበር። ያው እንግዲህ የሶሻል ሚዲያ ጉዳይ ብዙ ጊዜ እንደዚህ ያው ስለሚያራግብ አንዳንድ የውሸት ዜናዎች ስላሉ ከዛ ደግሞ ራሱ ወጥቶም የራሱን ቅሬታ ተናግሯል። ያው እየሳቀ እሱ ቁም ነገርንም በሳቅ እያዋዛ እየቀለደ የሚያልፍ ሰው ነውና ቢያንስ ለቤተሰቤ ለልጆቼ ያስፈልጋል። የሚገርም ነው ያለው ነገር ቤተሰቦች እና እንግዲህ ያለውን ነገር አብረን የምናነብ ይሆናል። ሮፍናን የጻፈው መልእክት ነው ይሄ። ሮፍናን በዚህ እጅግ አስደንጋጭና አሳዛኝ ዜና ውስጥ ላሉ ለውድ ቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለምናደንቀው ለምንወደው ሁሉ የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። ፈጣሪ አምላክ እግዚአብሔር መጽናናትን እንዲሰጥ ነፍስን በአጸደ ገነት እንዲያኖርልኝ ከልብ እመኛለሁ ብሏል ሮፍናን ማለት ነው። ልክ እንደዛውም ደግሞ ቴዲ አፍሮ በተለያዩ የቲያትር መድረኮች እና በበርካታ ፊልሞች ላይ ባሳየው የትወና ጥበብ እንዲሁም በቴሌቪዥን የመዝናኛ ፕሮግራም በህዝብ ዘንድ ከፍተኛ ተወዳጅነትና አድናቆትን በተረፈው በተወዳጅ የኪነ ጥበብ ሰው አርቲስት ነፃነት ወርቅነህ ህልፈት ህይወት የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። በዛሬው ዕለት በተሰማው ህልፈት ህይወት በደረሰው ሐዘን ለቤተሰቦቹ፣ ለወዳጅ ዘመዶቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ፈጣሪ ነፍሱን በአጸደ ገነት እንዲያኖርልኝ ከልብ እመኛለሁ ብለዋል ቴዲ አፍሮ ማለት ነው። እንግዲህ በጣም አሳዛኝ ዜና ነው የነፃነት ወርቅነህ ህልፈት ህይወት ማለት ነው። እንግዲህ ነፍሱን በአጸደ ገነት ያኑሮ። ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ይህንን ቻናል ሰብስክራይብ እያደረጋችሁ እንገናኝ። ቻው።